የረዳን ጌታ ስሙ ለዘላለም ይባረክ። ያገዘን ጌታ ስሙ ለዘላለም ይባረክ። በኢየሱስ ክርስቶስ እንዲህ ይላል ጠቢቡ በኢየሱስ ክርስቶስም እንዲህ ይላል። የሰባኪው ይላል መጽሐፍ ቅዱስ ሲናገር እንዲህ እያለ ነው የሚናገረው። በኢየሱስ ክርስቶስም ጌታ ለዘላለም ይባረክ። እንግዲህ የእግዚአብሔር ዘመን ነው አይደለም? ይሄ ዘመን የእግዚአብሔር ጊዜ ነው። በኢየሱስ ይሄ ወጣትነትም የእግዚአብሔር ነው። እኔም የእግዚአብሔር ነኝ። ዘመኔም የእግዚአብሔር ነው። ትዳሬም የእግዚአብሔር ነው። ህይወቴም የእግዚአብሔር ነው። እኔም የእግዚአብሔር ነው። ስለዚህ በዚህ ዘመን በእግዚአብሔር ዘመን ደግሞ የእግዚአብሔር የሆነውን ለእግዚአብሔር ልናመጣ ግድ ነው። እንዲህ ይላል በኢየሱስ ክርስቶስ መጽሐፈ መክብብ ምዕራፍ 3 ከቁጥር 1 ላይ ለሁሉም ጊዜ አለው ይላል። ለሁሉም ጊዜ አለው በኢየሱስ ክርስቶስ ጌታ። ስሙኝ ወዳጆቼ፣ ይሄንን ሰባኪው ነው የሚናገረው፣ ወይም ደግሞ ይሄንን የሚናገረው ጠቢቡ ሰለሞን ነው የሚናገረው። እንዲህ ይላል። ይሄ ጠቢቡ ሰለሞን የዳዊት ልጅ በኢየሱስ ክርስቶስም ዳዊት ያልሰራውን የሰራ ዳዊት እንደ ልቤ ተብሏል። ሰለሞንም ደግሞ ዳዊት የያዘውን ደግሞ አስቀጥሏል። እንደዛው ነው። ይሄ እኔ ያስኩትን ነገር ልጆች ያስቀጥሉታል። ጌታ ለዘላለም ይባረክ። ይኸው ዛሬ 9ኛ ወር 2018 ይሄንን ቃል በኢየሱስም በልጆቼ ላይ ያጸናሁት። በኢየሱስ እኔ ያገለገልኩትን ወንጌል ልጆቼ ያገለግሉታል። እኔ ያገለገልኩትን ወንጌል ትዳሬ ያገለግለዋል። እኔ ያገለገልኩትን ወንጌል የአባቴ ቤት ያገለገለ የመጣውን እኔ ያገልግየዋለሁ። ጌታ ለዘላለም ይባረክ። እንዲህ ይላል በኢየሱስ ለሁሉም ዘመን አለው። ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው። ለመውለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከልም ጊዜ አለው፣ የተተከለውን ለመንቀልም ጊዜ አለው፣ ለመግደልም ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስም ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስም ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለትም ጊዜ አለው፣ ለመዝፈንም ጊዜ አለው፣ ድንጋይ ለመጣልም ጊዜ አለው፣ ድንጋይ ለመሰብሰብም ጊዜ አለው፣ ለመተቃቀፍም ጊዜ አለው፣ ከመተቃቀፍም ለመራቅም ጊዜ አለው፣ ለመፈለግም ጊዜ አለው፣ ለማጥፋትም ጊዜ አለው፣ ለመጠበቅም ጊዜ አለው፣ ለመጣልም ጊዜ አለው፣ ለመቅደድም ጊዜ አለው፣ ለመስፋትም ጊዜ አለው፣ ዝም ለማለትም ጊዜ አለው፣ ለመናገርም ጊዜ አለው፣ ለመውደድም ጊዜ አለው፣ ለመጥላትም ጊዜ አለው፣ ለጦርነትም ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድን ነው ይላል። እግዚአብሔር ለሰው ልጆች ይደክሙበት ዘንድም የሰጣቸው ጥረት አይቻለሁ ይልና ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስም የሰራው ስራ ሰው መርምሮ እንዳያገኝም ዘላለምነትም በልቡ ሰጠው። ጌታ ለዘላለም ይባረክ። ቁጥር 12 ሰው ደስ ከሚለው በሕይወት ሳለ መልካምን ነገር ከሚያደርግ በቀር መልካም ነገር እንደሌለ አወቀው። ደግሞ ሰው ሁሉ ይበላና ይጠጣ ዘንድ በድካሙ ደስ ይለዋል ዘንድም የእግዚአብሔር ስጦታ ነው። እግዚአብሔር ያደረገውን ሁሉ ለዘላለም እንዲኖር አወቁም። ሊጨመርበትም ወይም ከእርሱም ሊጎድልም አይቻልም። እግዚአብሔር በፊቱ ይፈሩ ዘንድም አደረገ። ጌታ ለዘላለም ይባላል። ሰለሞን ሁሉም ነገር በጊዜው መሆን አለበት ይላል። ለመጸለይ ጊዜ አለው፣ ለመጸለይም ጊዜ አለው፣ ለመስፋትም ጊዜ አለው፣ ለመቅደድም ጊዜ አለው፣ ለማየትም ጊዜ አለው፣ ለመጨፈንም ጊዜ አለው፣ በህይወት ለመኖርም ጊዜ አለው፣ ለመሞትም ጊዜ አለው፣ ለመናገርም ጊዜ አለው፣ ዝም ለማለትም ጊዜ አለው፣ ለመደበቅም ጊዜ አለው፣ ከተደበቀበትም ለመውጣት ጊዜ አለው። ስለዚህ በጉብዝና በጊዜ ሁሉም ነገር መስራት ጌታ ኢየሱስ ክርስቶስ በጊዜ ሰርቷል። ሰለሞንም በጊዜ ሰርቷል። አባቶቻችን በጊዜ ሰርቷል። ነቢያት ሐዋርያትም በጊዜ ሰርቷል። እኛም በጊዜያችን የእግዚአብሔርን ወንጌል በኢየሱስ ክርስቶስም ከፍ እናደርጋለን። ጊዜውስ መቼ ነው ሲባል አሁን ነው። ይሄ ጊዜ የእግዚአብሔርን ወንጌል የምንናገርበት፣ የእግዚአብሔርን የማዳንን ወንጌል የእግዚአብሔርን የማዳንን ጥሪ የምናወራበት፣ ታላቁን የምስራችን የምንሰብክበት ጊዜ ይሄ ጊዜ ነው። ጌታ ለዘላለም ይባረክ። ቸርነቱን፣ ምሕረቱን፣ በጎነቱን፣ መልካምነቱን በእኔና በእናንተ ቤት ያደረገ የእስራኤል ቅዱስ እግዚአብሔር እንደዚህ ይላል፣ ለሁሉም ጊዜ አለው፣ ለሁሉም ዘመን አለው። ወዳጄ ወንድሜ፣ አንተ የአባቴ ብሩክ፣ ለሁሉም ጊዜ አለው። በጊዜ የእግዚአብሔርን ነገር ተናገር።